ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ ቻናላችን ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። የወልቃይት ሸረሪና ውጊያ አሁናዊ ሁኔታ ምን ይመስላል? ቲፒኤልኤፍ ለዓለም አቀፍ ማህበረሰብ ጥሪ ያቀረበ፣ በዝርዝር እንመለከተዋለን። አርቲስት ነጻነት ወርቅነህ ቤተሰቦች በፖሊስ ቁጥጥር ስር ዋሉ። የፌዴራል ፖሊስ የአርቲስት ነጻነት ወርቅነህን እህትና ወንድም ለምን አሰረ? እንመለስበታለን። የጠቅላይ ሚኒስትር አብይ አህመድ ንግግር ቁጣን ቀሰቀሰ። ጠቅላይ ሚኒስትሩ ምን አሉ? በዝርዝር እናየዋለን። የትግራይ የሰላም ኃይል ቲፒኤፍ ለውጊያው ዝግጁ ነን፣ ህወሓትን ከትግራይ ህዝብ ትከሻ ላይ እናነሳለን አለ። የኢትዮጵያ የዘመን አቆጣጠር የጠሉት እነማን ናቸው? ለምን ጠሉት? ይህ ጉዳይ በምክክር ኮሚሽን ውይይት ላይ ጠንካራ ክርክር አስነስቷል። ክርክሩ ማዕከል ያደረገው ምንድን ነው? የኢትዮጵያ የዘመን አቆጣጠር ለምን መለወጥ አስፈለገ? እንመለስበታለን። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ቅዳሜ ከሌሊት ጀምሮ በሰሜን የሀገራችን ክፍል ሱዳን ድንበር ሸረሪና አካባቢ በመከላከያ ሰራዊትና በትግራይ ኃይሎች መካከል ሲካሄድ የነበረው ከባድ ውጊያ መርገቡንና ዛሬ እስካሁን ደቂቃ ድረስ ምንም አይነት የተኩስ ድምፅ እንዳልተሰማ የታመኑ ምንጮቻችን አስታውቀዋል። እንደ ምንጮቹ ገለጻ ቅዳሜ ንጋት ጀምሮ ሲካሄድ የነበረው ውጊያ እስከ ቀኑ 10 ሰዓት ድረስ ቀጥሎ የነበረ ቢሆንም በኋላ ግን የከባድ መሳሪያ ድምፅ በዋናነት ቆሟል። ምሽቱን ሌሎች ውጊያዎች ተቀዛቅዘው ማደራቸውንም መረጃዎች ይጠቁማሉ። በአሁኑ ሰዓት ሁለቱም ኃይሎች በየቦታቸው የሚገኙ ሲሆን ቀድሞውንም በሸረሪና አካባቢ ምሽግ ላይ የነበሩት የትግራይ ኃይሎች አሁንም እዚያው እንደሚታዩ ከቦታው የደረሰን መረጃ ያመለክታል። በውጊያው ከሁለቱም በደረሰ ጉዳት ምክንያት የትግራይ ወታደሮች በአካባቢ የጤና ተቋማት፣ የመከላከያ ሰራዊት ደግሞ ከሁመራ ሆስፒታል ጀምሮ እስከ ጎንደር ሆስፒታል ድረስ ወይም ቀላል ጉዳት የደረሰባቸው ደግሞ እዚያው አካባቢ ባለው ጤና ጣቢያ ውስጥ ሕክምና እየተደረገላቸው እንደሆነ ተገልጿል። ስለ ሁኔታው በትግራይ በኩል የመቀሌው አስተዳደር ውጊያ ተከፈተብኝ የሚል መግለጫ ቢያወጣም በፌዴራል መንግስት በኩል ግን ምንም ነገር እስካሁን የተነገረ ነገር የለም። ሆኖም ግን እንደ ዶክተር አብርሃም በላይና የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ያሉ የመንግስት ባለስልጣናት እጃቸውን በህወሓት መቀሰራቸው ተመላክቷል። በቀጣይ ቀናት በተለያዩ ትግራይ አዋሳኝ ድንበሮች ውጊያዎች ሊቀሰቀሱ ይችላሉ የሚል ስጋቶች አይለዋል። በተለይ በቆቦና በአፋር አቅጣጫዎች በትግራይ አዋሳኝ መስመሮች ላይ ከፍተኛ ስጋት እንዳለ የኢትዮ ሊድ ምንጮች ጠቁመዋል። የጠቅላይ ሚኒስትሩ ንግግር ቁጣን ቀሰቀሰ። ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን አሜኮ ጋር ቃለ ምልልስ ማድረጋቸው የሚታወስ ነው። በዚህን ወቅት የሰኔ 15 የአማራ ክልል ከፍተኛ አመራሮች ግድያ ወይም ሞት ጉዳይ ተነስቶ ምላሾቻቸውን ወይም ማብራሪያዎቻቸውን ሲሰጡ እንደነበር የሚታወቅ ነው። ገዳይም ሟችም እኩል ጀግና ተብለው መወደሳቸው ያሳዝነኛል አሉ ጠቅላይ ሚኒስትር አብይ አህመድ። የተናገሩት ንግግር ይሄ ነው። የሰኔ 15 ቀን 2011 እንደ አውሮፓውያኑ አቆጣጠር ሰኔ 2019 በአማራ ክልል ከፍተኛ አመራሮችና በሀገሪቱ የመከላከያ ኢታማጆር ሹም ሰዓረ መኮንን ላይ የተፈጸመውን ጥቃትና ይህንን ተከትሎ የተፈጸሙ አሰቃቂ ግድያዎች በኢትዮጵያ ታሪክ ውስጥ ጥቁር ነጠብጣብ ጥሎ ያለፈ አሳዛኝ አጋጣሚ ነው። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከአሜኮ ሚዲያ ጋር ባደረጉት ቃለ መጠይቅ ሰኔ 15 በአማራ ክልል በተከሰተው የአመራሮች ግድያ ዙሪያ የሰጡት ማብራሪያ ቁጣን አስነስቷል። ከአደጋው በላይ ህዝቡንና ባለቤቶቹን ያሳዘነውና ያስቆጣው ለህግ የበላይነትና ለፍትህ መቆም የሚገባቸው የሀገሪቱ ጠቅላይ ሚኒስትር ክስተቱን ያስረዱበትና የፈረጁበት አውድ አሳዛኝ ነው ተባለ። በንግግራቸው እንዳሉትም ገዳይም ሟችም እኩል ጀግና ተብለው መወደሳቸው ያሳዝነኛል ያሉት ቃል ብዙዎችን አስቆጥቷል። ጠቅላይ ሚኒስትሩ ስም ባይጠቅሱም እርስ በርሳቸው እንደተገዳደሉ አድርገው ጉዳዩን ተጣርቶ ይፋ ባልተደረገበት እሳቸው ግን የአመራሮቹን ግድያ እርስ በርስ በሚል ፈርጀው ማለፋቸው በሶሻል ሚዲያ መንደር በስፋት እያስተቻቸው ይገኛል። የጠቅላይ ሚኒስትሩ ንግግር እውነት እና ፍትህ ሚዛን ያዛባና በጥቃቱ ሰለባዎች ላይ የተሰነዘረ የቃላት በደል ይመስላል ብለዋል። ገዳይና ሟችን በአንድ ሚዛን ማስቀመጥ ያለው አደጋ በህግ እና በጥሩ የስነ ምግባር እሴት ውስጥ
ገዳይና ሟች በምንም አይነት መለኪያ በአንድ መደብ ወይም ጀግንነት በሚል የጋራ ማዕረግ ሊካተቱ አይችሉም። ጠቅላይ ሚኒስትሩ ግን ይህንን ቃል የተጠቀሙበት መንገድ ሌላ ትንታኔ የሚሻ ነው። ነገር ግን ገዳይም ሟችም በእኩል ደረጃ የትረካ አካል ሲሆኑ እውነተኛ የፍትህ ጥያቄዎችን ያደበዝዛል፣ በህዝብ ዘንድ በህግ ስርዓቱ ላይ ያለውን እምነት ሙሉ በሙሉ ይሸረሽራል። ፍትህ ማለት እውነትን ከሐሰት፣ አጥፊን ከተጠቂ ለይቶ ማስቀመጥ ነው። የሰኔ 15 ሰለባዎች ታሪክና መስዋዕትነት በትክክለኛ የእውነትና የፍትህ መንገድ እንጂ ገዳይና ተገዳይን ባደባለቀ የፖለቲካ ፍረጃ ሊሸፈን አይገባውም ነበር ሲል ወሎ አዲስ ዘግቧል። የትግራይ የሰላም ኃይል ቲፒኤፍ ቆመው ቀሩን የህወሓት ቡድን ከህዝብና ከሀገር ጫንቃ ለአንዴና ለመጨረሻ ጊዜ አሽቀንጥሮ ለመጣል ከሀገራቸው ኢትዮጵያ ጎን የተሰለፈው የትግራይ የሰላም ኃይል በ7 ግንባሮች ጉዞ ወደ መቀሌ ሊጀምር ሙሉ ዝግጅቱን ማጠናቀቁን አሳወቀ። የትግራይ የሰላም ኃይል ቲፒኤፍ በቅርቡ ሙሉ ለሙሉ ትግራይ ክልልን ከህወሓት ነፃ በማድረግ ህዝቡ የፈለገውን መንግስት እንዲመርጥ ሀገራዊ ምርጫ እንዲያካሂድ ዓላማ የያዘ ኃይል ነው። ኢትዮጵያን ለማፍረስ የተነሱ እንዳሉ ሁሉ ኢትዮጵያን ደግሞ ለማዳን ቆርጦ የተነሱ ወጣት ትውልዶችን መነሳታቸውን መታወቅ ይኖርበታል ሲሉ አንዳንድ ዜጎች እየገለጹ ይገኛሉ። መቼም በዚች አገር የማይሰማ ጉድ የለም። የኢትዮጵያ አገራዊ ምክክር ኮሚሽን ላይም የሚነሱ አጀንዳዎች አጀብ የሚያሰኙና የብሽሽቅ ፖለቲካ ጓዙን ጠቅልሎ ምክክር ኮሚሽን ተመካካሪዎች ጋር አዳራሽ እንደገባ ከዚያ በሚወጡ አስቂኝ መረጃዎች እየተረዳን እንገኛለን። ሰሞኑን ካልጠፋ የመወያያ አጀንዳ የኢትዮጵያውያን የዘመን አቆጣጠር አጀንዳ መሆኑ ተሰምቷል። ኢትዮጵያ ይህንን እየተጠቀመችበት ያለውን አቆጣጠር ከየትም ታምጣው ከየት የአገሪቱ መገለጫና የመከበሪያ ሆኖ ለዘመናት እኛ ኢትዮጵያውያን ስንጠቀምበት ኖረናል። ይሄ አቆጣጠር የኢትዮጵያ ቤተክርስቲያን የሰራችው ቢሆንም ባለቤትነቱ ግን የሁሉም ኢትዮጵያውያን ነው። የኢትዮጵያ ዘመን አቆጣጠር ለሚጠሉ ሁሉ የአገርህን ኢትዮጵያ ዘመን አቆጣጠር ከጠላህ የአረብ ወይም የአውሮፓ ተውሰ ሳይሆን ያንተን ፈጠራ የዘመን አቆጣጠር አቅርብ። የኢትዮጵያ ዘመን አቆጣጠር የሚጀምረው ከዓለም መፈጠር ጀምሮ ነው። እነ አህመዲን ጀበል የሚጨንቃቸው ዓመተ ምህረት የሚለው በክርስቶስ ያገኘነው ምህረት መገለጥ ነው። ጥቁሮች አፍሪካውያን የሚቀኑበት፣ ነጮች የሚደነቁበት ዘመን አቆጣጠር ነው ያለን። መስከረም 1 የጨለማው ዘመን የሚወገድበት፣ ክረምት መጠናቀቂያው፣ ብሩህ ዘመን መባቻ፣ አስደናቂ የአዲስ ዓመት አከባበር ነው ያለን እኛ። 13ቱ ወራቶች ጳጉሜን ጨምሮ ትርጉማቸው በእግዚአብሔር ቸርነት መግቦት ላይ ያተኮሩ ናቸው። የተባበሩት አረብ ኤሚሬትስ በርካታ የአረብ እና የእስልምና አገራት የሂጅራ ሳይሆን የሚጠቀሙበት የጎርጎርሳውያንን ወይም የአውሮፓውያንን ክርስቲያኖች የሚጠቀሙበትን ዘመን ነው። ጥቂት አረቦች ብቻ ናቸው የሂጅራን የሚጠቀሙት። ዋናዋ የኢስላም መዲና ሳውዲ አረቢያ እንኳን የአውሮፓውያኑን የዘመን አቆጣጠር ገና ወይም ክሪስማስን ሞቅ አድርጋ ታከብራለች። ቻይና፣ ህንድ፣ በርካታ የሩቅ ምስራቅ አገሮች፣ ሩሲያና ምስራቅ አውሮፓ አገሮች፣ ሌሎችም ጥቂት የማይባሉ አገራት የራሳቸውን የዘመን አቆጣጠር አላቸው። ከኢትዮጵያ ውጭ ሁሉም ማለት ይቻላል የአውሮፓና የአረብ ዘመን አቆጣጠር ጥገኛ ናቸው። ኢትዮጵያ የራሷ የሆነ ድንቅ ዓለም የሚደነቅበት የዘመን አቆጣጠር በድንቅ ቀመር ላይ የተመሰረተ አላት። የሚያስገርመው ጥቁር ህዝቦች የኛም ይሁን እያሉ የሚመኙትን ይህንን የዘመን አቆጣጠር የሀገራችን አንዳንድ ዜጎች መቃወማቸው ያለንን የአንድነት መንፈስ ይሸረሽራል። ይሄ ነገር ቢታሰብበት ይሻላል እያለ ሰፊ የህብረተሰብ ክፍል አስተያየት በመስጠት ላይ ይገኛል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉን። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ